ባለፈው ዳር በተካሄደ ምርጫ አሸንፈው ስልጣን የያዙት የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ እስካሁን ድረስ ጠንካራ ወዳጅነትም ጥቅማቸውን የሚያስከብርላቸው አጋርነት መፍጠር ተስኗቸዋል የሚል ትችት እየቀረበባቸው ይገኛል። አንዴ አቡዳቢ ሌላ ጊዜ ደግሞ ዶሃ ቢያማትሩም የሚሽቱትን ወዳጅነት ማፍራት አልቻሉም። ለዚህ ደግሞ ችግሩ ግልጽ የሆነ የውጭ ግንኙነት ፖሊሲ ስለሌላቸው ነው ተብሏል። ይህ በእንዲህ እንዳለ የሀገርነት እውቅናውም እስካሁን ከትራምፕ አስተዳደርም ቢሆን አልተቸራቸውም። ፕሬዝዳንቱ ግን ተስፋ መሰነቃቸውን የተናገሩት ስልጣን በያዙም በ3 ወራት ልዩነት ውስጥ ነበር። በተከታዩ ጥንቅር አርጌሳ ቆይታ እናደርጋለን። አብረን እንቆይ። የሶማሊላንድ ፕሬዝዳንት የውጭ ግንኙነት ፖሊሲ እርግጠኝነት በጎደላቸው ጋሬጣዎች እየተፈተነ ነው። ወዳጆቿ ወደ ኋላ እያፈገፈጉ ነው፣ ስትራቴጂውም ግልጽ አይደለም ይላል አፍሪካ ፕላስ። አዲሱ የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ በቅጽል ስማቸው ኢሮ ገና በስልጣን ዘመናቸው ጅማሮ ጠንካራ የውጭ ግንኙነትን ከመስረት አኳያ በርካታ ፈተናዎች እየገጠሟቸው ነው። ለመንግስታቸው ቅርበት ያላቸው ምንጮች እንደሚሉት ወደ ኢትዮጵያ መዲና አዲስ አበባ ያደርጉት የነበረው ጉዞ በኢትዮጵያ መንግስት በተደጋጋሚ እንዲራዘም ተደርጓል። አንድም ባለስልጣን ስለዚህ ጉዞ በይፋ ወጥተው ባይናገርም ዲፕሎማቶች ግን በኢትዮጵያና ሶማሊላንድ ያለው ጠንካራ ግንኙነት እየላላ ለመምጣቱ ምልክት ሊሆን ይችላል ባይ ናቸው። ይህ ትኩረት ሊሰጠው የሚገባ ነጥብ ነው። ምክንያቱም ኢትዮጵያና ሶማሊላንድ በፖለቲካና ንግድ ታሪካዊ ግንኙነት የነበራቸው ጎረቤት አማቾች ናቸውና የኢትዮጵያ መንግስት ከአዲሱ የኢሮ አስተዳደር ጋር እንዴት ግንኙነቱን መቀጠል እንዳለበት ግልጽ ካለመሆኑ አኳያ ወደ ኋላ እያፈገፈገ ነው። በዚሁ ተመሳሳይ ጊዜ የሶማሊላንድ ዓለም አቀፋዊ አጋር የሆነችው ታይዋን ኬሳም በወከለቻቸው ዲፕሎማት ደስተኛ አለመሆኗ ተሰምቷል። ማረጋገጫ ባይገኝላቸውም የኢሮ መንግስት ተጨማሪ አለመግባባቶችን ለማስቀረት ሲል እኚህን ተወካይ በሌላ ሊተካቸው እንደሆነ ጭምጭምታዎች እየተሰሙ ነው። እነዚህ ድርብርብ ጉዳዮች ታዲያ የሶማሊላንድ መንግስት የውጭ ግንኙነት ጥንቃቄ በተሞላበትና ቀጣይነት ባለው አኳኋን እየተዳደረ ነው ወይ የሚሉ ጥያቄዎችን አጭሯል። የሶማሊላንድ የውስጥና ዓለም አቀፋዊ ግንኙነቶችን የሚከታተሉ በርካታ ታዛቢዎች የፕሬዝዳንት ኢሮ የውጭ ፖሊሲ እርግጠኝነት የጎደለው ሆኖ ይሰማል። ፕሬዝዳንቱ ከሀገራትም ሆነ ከአንዳች ቡድን ጋር ግልጽ የሆነ አቅጣጫም ሆነ ጠንካራ ወዳጅነት ሲመሰርቱ አልታዩም። በምስራቅ አፍሪካም ቢሆን ሚናቸው በውል አልታወቀም። እንደ ኬንያና ጅቡቲም ሆነ ከኢትዮጵያም ጭምር ጠንካራና ጥብቅ ወዳጅነት ሲመሰርቱ አልተስተዋልም። በቅርብ ወራት ፕሬዝዳንቱ ኢኮኖሚያዊ ድጋፎችና አጋርነትን በመፈለግ ወደ ተባበሩት አረብ ኤሚሬቶች በርካታ ጉዞዎችን አድርገዋል። ይሁንና እነዚህ ጉዞዎች ጉልህ ውጤት ያመጡ አይመስሉም። አሁን ደግሞ ፊታቸውን ወደ ሌላኛዋ ሀብታም የገልፍ ሀገር ወደ ካታር አዙረዋል። ተንታኞች ፕሬዝዳንቱ ወደ ዶሃ ያማተሩት ኢንቨስትመንትና ለፋይናንስ ድጋፍ የተለያዩ አማራጮችን በመሻትና ለማፈላለግ ነው ይላሉ። ሌላው መላምት ደግሞ ወደ ዶሃ ያቀኑት አቡዳቢ ላይ ስስ ግፊት ለማድረግ ሲሆን የተባበሩት አረብ ኤሚሬቶች ድጋፍ ካላደረገችልን እንደ ካታር ያሉ ሀገራትም አሉ የሚል መልእክት ለማስተላለፍ ነው። ይህ ቢሆንም ግን ግልጽ እቅድ ያልተነደፈላቸው እንዲህ አይነት የኢኮኖሚያዊና የውጭ ፖሊሲ ጨዋታዎች አደገኛ ውጤት ሊያስከትሉ ይችላሉ። ሶማሊላንድ በዓለም አቀፍ ግንኙነቷ እርግጠኛ ካልሆነችና መረጋጋት ከጎደላት ከጉልበታም አጋሮች በኩል አመኔታንና በቂ ትኩረትን ልታጣ ትችላለች። በቀላል አማርኛ ወላዋይ ናትና የሚያምናት ይጠፋል ነው። የአፍሪካ ፕላስ ዘገባ በመጨረሻም ፕሬዝዳንት ኢሮ አንደኛው ይከፈትልኛል በሚል ተስፋም የተለያዩ በሮችን እያንኳኩ ነው። ግን በድጋሚ ግልጽ ስትራቴጂና ጠንካራ ግንኙነት በጎደለው ሁኔታ ሶማሊላንድ ከመቼውም ጊዜ በላይ ጠንካራ አጋሮች በሚያስፈልጉበት ቃጠና ተነጥላ ልትቀር ትችላለች። ሶማሊላንድ ወደፊቷን ህዝቦቿም እውቅናና ልማትን ከሻቱ ፕሬዝዳንት ኢሮ ግልጽ አቅጣጫዎችን እንዲያስቀምጡ ግፊት ማድረግ ያስፈልጋል። መተማመንን መፍጠር ከአጭር ጊዜ ግብኝትና ከፎቶ አጋጣሚዎች ባሻገር እውነተኛ አጋርነትን መመስረት አለባቸው ይላል ጠቅላይ ሚኒስትር አብይ አህመድ። ባለፈው ዓመት ታህሳስ ወር ከሶማሊላንድ ጋር የተፈራረሙትና በአንደኛ ዓመቱ ውድቅ የተደረገው የመግባቢያ ሰነድን አስመልክቶ አዲሱ ፕሬዝዳንት ኢሮ ለፕሬዝዳንትነት ሲወዳደሩ ጭምር አጀንዳ እንደነበረ ይታወሳል። የመግባቢያ ስምምነቱ ኢትዮጵያ ለባህር ኃይልና ለንግድ የሚውል 20 ኪሎ ሜትር ርዝመት ያለው የባህር ጠረፍ ከሶማሊላንድ በሊዝ እንድታገኝ የሚያደርግ እንደነበር የሚታወስ ሲሆን በመላሹ ደግሞ ኢትዮጵያ እስካሁን ድረስ እንደ ሀገር እውቅና ላላገኘችው ሶማሊላንድ እውቅና ልትሰጥ እንደተስማማች የአርጌሳ ባለስልጣናት ገልጸው ነበር። የኢትዮጵያ መንግስት በበኩሉ የተስማማው የኢትዮጵያ አየር መንገድ ድርሻን ለሶማሊላንድ ለመስጠትና እንደ ሀገር እውቅና የመስጠቱን ጉዳይ አጢኖ አቋም ለመያዝ እንደሆነ አስታውቆ ነበር። ሁለቱ ሀገራት በተፈራረሙበት ወቅት የመግባቢያ ሰነዱ በአንድ ወር ውስጥ ተግባራዊ ወደሚሆን ስምምነት እንደሚቀየር ቢገለጽም ህልው ሳይሆን ውሉ አንካራ ላይ ውድቅ ሆኗል። ተመራጩ ፕሬዝዳንት አብዱራህማን መሐመድ
በምርጫ ዘመቻቸው ወቅት ፓርቲያቸው ስምምነቱን እንደሚገመገመው ተናግረው ነበር። ተመራጩ ፕሬዝዳንት የመግባቢያ ስምምነቱን ውድቅ አድርገው ባያውቁም ስለ ጉዳዩ ሲያወሩ ዲፕሎማሲያዊ ቋንቋን ይጠቀማሉ። የተመራጩ ፕሬዝዳንት ፓርቲ ስምምነትን እንዴት እንደሚመለከተው በወቅቱ ከኢቢሲ ጥያቄ የቀረበላቸው የዋዳኒ ፓርቲ ቃል አቀባይ መሐሙድ አደም ከቀድሞም ቢሆን አቋማችን አንድ ነው፣ ተመሳሳይ ሆኖ ይቆያል ሲሉ ስምምነቱን የመገምገም ሐሳብ እንዳልተቀየረ አስረድተው ነበር። ቃል አቀባዩ ፓርቲያቸው በአሁኑ ሰዓት ከኢትዮጵያ ጋር ስለተፈረመው የመግባቢያ ስምምነት አስተያየት መስጠትና መወያየት እንደማይችልም አስታውቀው ነበር። መሐሙድ አስተያየት ላለመስጠት በምክንያትነት የጠቀሱት በሂደቱ ወቅት ስምምነቱ ለፓርቲው ያልተገለጸ መሆኑና ከዚያም በኋላ ፓርቲው ስምምነቱን አለመመልከቱን ነው። ቃል አቀባዩ በአጠቃላይ ግን ከጎረቤቶቻችን ጋር የሚደረግ ማንኛውም ፍትሐዊና የጋራ ተጠቃሚነት ትብብርን እንቀበላለን። በተለይ ኢትዮጵያ ባለፉት ዓመታት ታላቅ አጋርና ወዳጅ ነበረች። ወደ ስራ ስንገባ ደግሞ ያለፈው መንግስት የሰራውን እንገመግማለን ሲሉ ምላሽ ሰጥተው ነበር። ሰውየው ስልጣናቸውን ከተረከቡ በኋላ አብይና ሐሰን ሼህ በአንካራ ከተስማሙ በኋላ ሶማሊላንድ አቋሟን ገልጻ የነበረ ሲሆን የሶማሊላንድ ፕሬዝዳንት አብድራህማን መሐመድ አብዱላሂ ዋዳኒ ፓርቲ ቃል አቀባይ መሐመድ ፋራም ስምምነቱን በተመለከተ በሶማሊላንድ በኩል ያለውን አስተያየት እንደተናገሩት በሁለቱ ሀገራት መካከል አንካራ ላይ የተደረሰው ስምምነት የሁለቱ ሀገራት ጉዳይ መሆኑና ሶማሊላንድ ሌላ አገር በመሆኗ የጉዳይ የሚመለከታት እንዳልሆነ ነበር። የፈረሙት ሁለቱ ሀገራት ናቸው። እኛ ሶማሊላንድ ነን። ሁለቱ ወንድማማች ሀገራት የራሳቸውን ስምምነት ነው የተፈራረሙት። እነሱ ተነጋግረው ከስምምነት ላይ መድረሳቸው የተለመደ ነገር ነው፣ እኛን የሚመለከት አይደለም ሲሉም የገዢው ዋዳኒ ፓርቲ ቃል አቀባይ ተናግረው ነበር። በተጨማሪም ቀደም ሲል በሶማሊላንድ ስልጣን ላይ የነበረው መንግስት ከኢትዮጵያ ጋር የተፈራረመው የመግባቢያ ሰነድ ያለበት ሁኔታ በተመለከተ ሲናገሩ አዲሱ መንግስት ገና ስልጣን መረከቡ በመሆኑ ጊዜ ወስዶ እንደሚመለከተውና የሚወስንበት መሆኑን ገልጸው ነበር። ለመንፈቅ ዓመት ለሚሆን ጊዜ ሁነኛ አጋር ማበጀት ተስኗቸዋል የሚባሉት ፕሬዝዳንት ኢሮ ባለፈው የካቲት ወር ግን ዩናይትድ ስቴትስ የሀገርነት ዕውቅና ልትሰጣቸው እንደምትችል ተናግረው ነበር። በእርግጥ ጉልበታሙ የትራምፕ ፓርቲ ሪፐብሊካን አባላት ለአብነትም ኮንግረስማኑ ስኮት ፔሪ ዩናይትድ ስቴትስ አሜሪካ ለሶማሊላንድ የሀገርነት ዕውቅና እንድትሰጥ የሚጠይቅ ቢል ረቂቅ ህግ ማስተዋወቃቸውን መጥቀስ ይቻላል። ይህ ቢል ይፋ የተደረገው እንደ አውሮፓውያን አቆጣጠር 2023 ፕሮጀክት 2025 በሚል በአክራሪ ቀኝ ክንፍ ሄሪቴጅ ፋውንዴሽን እና 100 ገደማ ወግ አጥባቂ ድርጅቶች በጋራ ሆነው ካዘጋጁት እቅድ በኋላ ነው። ሰነዱ ከሰሃራ በታች ካሉ የአፍሪካ ግዛቶች ውስጥ ሁለቱን ስሞች ብቻ ይጠቅሳል። እነርሱም ጅቡቲና ሶማሊላንድ ናቸው። ዋሽንግተን በጅቡቲ ያሽቆለቆለ የመጣውን ተጽዕኖን ለመቀልበስ ሶማሊላንድን መጠቀም ያስፈልጋታል። በሁቲና በዓለም አቀፍ ማህበረሰብ ዕውቅና ባለው የየመን መንግስት መካከል የሚደረገው ጦርነት ጎን ለጎን ደግሞ እስራኤል ወደ የመን የምታስወነጭፋቸው ሚሳኤሎች የቀይ ባህርን ደህንነት አደጋ ላይ ጥለውታል። በሌላ በኩል የሶማሊላንድ የባህር ዳርቻም ቀይ ባህርንና ኤደን ባህረ ሰላጤን የሚያገናኘውን የባቤል መንደብ ስትራቴጂካዊ ስፍራ ይይዛል። ባቤል መንደብ ደግሞ እስያና አውሮፓን የሚያገናኘው አጭሩ የባህር መስመር ነው። ቀይ ባህርና የኤደን ባህረ ሰላጤ ከዓለም አቀፍ ገበያ 15 በመቶ፣ 20 በመቶ የተፈጥሮ ጋዝና ነዳጅ የጫኑ መርከቦች የሚጓጓዙበት ስፍራ ነው። ባቤል መንደብ ከኬፕ ኦፍ ጉድ ሆፕ አንጻር አጭሩ መስመር ሲሆን ከአረብ ሀገራት አውሮፓ በመርከብ ተጓጉዞ ለመድረስ 2 አሊያም 3 ሳምንት ቢወስድ ነው። የትራምፕ አስተዳደር ከጅቡቲ የሚነሱ የመርከብ ጉዞዎችን አቅጣጫ በማስቀየር የቻይናን የአንድ ቀበቶና መንገድ የተሰኘውን ግዙፍ ፕሮጀክት ለመገዳደር ይፈልጋል። ዩናይትድ ስቴትስ ጅቡቲን የምትመለከታት የሀያላን ሀገራት የጦር ሰፈር ዋና ጽሕፈት ቤቶች መናኸሪያ አድርጋ ነው። ውግንናዋም ከቻይና ነው ብላ ፈርጃለች። ቻይና በርግጥ የጅቡቲ ባለብዙ አገልግሎትን፣ የዶላር ወደብን፣ ስታዲየሞችን፣ የውጭ ጉዳይ ሚኒስቴር ቢሮን፣ ሙዚየምና የህዝቦች የተሰኘ ቤተ መንግስት ግንባታ ፕሮጀክቶችን በገንዘብ ደግፋለች። ጅቡቲም ልክ እንደ ሶማሊላንድ ሁሉ ቀይ ባህር ከምስራቅ አፍሪካ፣ እስያና አውሮፓ ጋር የሚደረጉ የባህር ላይ ግብይቶችን በማገናኘት ረገድ ቁልፍ ሚናን ትጫወታለች። የሶማሊላንድ ፕሬዝዳንት ከወራት በፊት በጉዳዩ ላይ ከአሜሪካ መንግስት ጋር የተደረገ ንግግር ወይም የተደረሰ ስምምነት ስለመኖሩ በቀጥታ ማረጋገጫ አልሰጡም። ይሁንና በኤደን ባህረ ሰላጤ 850 ኪሎ ሜትር የሚረዝም የባህር ጠረፍ ያላት ሶማሊላንድ በስትራቴጂክ አቀማመጧ ተፈላጊ ልትሆን እንደምትችል እምነታቸውን ተናግረው ነበር። ፕሬዝዳንት አብድራህማን ኢሮ በሁለተኛው የዓለም ጦርነት ወቅት ሶቪየት ህብረትና አሜሪካ የበርበራ ወደብን በተለያዩ ወቅት ይጠቀሙበት እንደነበር ለዚህም በማሳያነት አንስተዋል። በግንቦት 1983 ዓ.ም ከሶማሊያ በመነጠል ነጻነቷን ያወጀችው ሶማሊላንድ ዕውቅና ባታገኝም ራሷን የቻለች ምርጫ የምታካሄድና ስልጣን በዲሞክራሲያዊ መንገድ የሚሸጋገርባት ዲሞክራሲያዊት ሀገር መሆኗን ፕሬዝዳንቱ ገልጻሉ። ከአሜሪካ ከታላቋ ብሪታንያና ከሌሎች ሀገራት ጋር ጥሩ ወዳጅነት አለ ያሉት ፕሬዝዳንት ኢሮ ምናልባት ዩናይትድ ስቴትስ ለሶማሊላንድ ዕውቅና የምትሰጥ የመጀመሪያው ሀገር ትሆናለች ሲሉ አስረድተው ነበር። የሆነ ሆኖ ከአንድ ዓመት ከመንፈቅ በፊት ከኢሮ ሀገር ጋር ስምምነት ደርሶ የነበረው የጠቅላይ ሚኒስትር አብይ አህመድ መንግስት አሁን ፊቱን ወደ ኤርትራ ያዞረ ይመስላል የሚል መላምት ሞገዱን ከያዘው ከራርሟል። በሁለቱ ወገኖች የጦርነት ዝግጅቶች እየተደረጉ ስለመሆኑም ተጨባጭ መረጃዎች ያመላክታሉ። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳነው ጥንቅር በዚሁ ተቋጭቷል። ስለተከታተላችሁን አመሰገንን።
ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።